አክሱም ዩኒቨርሲቲ 12ኛ ክፍል ፈተና ወስደው እየተመለሱ የነበሩ ተማሪዎች ለአስገዳጅ ወታደራዊ ምልመላ መዳረጋቸው ተነገረ። በትግራይ ክልል ያለው አሳሳቢ ሁኔታ መቀጠሉ ሲገለጽ የህወሓት ቡድን ጦርነት ተጀምሯል የሚል ተከታታይ መግለጫዎችን እያወጣ ይገኛል። ከኢትዮጵያ መንግስት በኩል ስለ ጦርነቱ መጀመር በይፋ የተሰጠ መግለጫ ባይኖርም የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት ስለፈጸመው ትንኮሳና የጦርነት እንቅስቃሴ መልእክት አስተላልፈዋል። የስምረት ፓርቲ አመራርና የትምህርት ሚኒስትር ዴኤታ የሆኑት ፕሮፌሰር ክንደያ ገብረ ሕይወት ደግሞ የ12ኛ ክፍል ተማሪዎችን ለግዳጅ ወታደራዊ ምልመላ መዳረግን እናወግዛለን ሲሉ ጽፈዋል። ትናንት በትግራይ የታጠቁ ቡድኖች በአክሱም ዩኒቨርሲቲ የብሔራዊ የ12ኛ ክፍል መጠናቀቂያ ፈተናን ወስደው ወደ ቤታቸው ሲመለሱ የነበሩ ተማሪዎችን ማገታቸውን ጠቁመዋል። ፕሮፌሰር ክንደያ ገብረ ሕይወት ከአክሱም በስተ ምዕራብ አቅጣጫ 20 ኪሎ ሜትር ርቀት ላይ በምትገኘው ውቅሮ ማርያ አካባቢ ተማሪዎቹ ታግተዋል የሚል ሪፖርቶች የተሰሙ እንደሆነ ገልጸው ይህ ክስተት እጅግ አሳሳቢ ነው ብለዋል። ድርጊቱ በተማሪዎች መብትና ደህንነት ላይ የተፈጸመ ከባድ ጥሰት ነው ያሉት ፖለቲከኛው ወጣቶች ፈተናቸውን ከጨረሱ በኋላ ያለምንም የእገታ ወይም የግዳጅ ምልመላ ስጋት በሰላም ወደ ቤታቸው መመለስ ይገባቸዋል ሲሉ አክለዋል። ለሰላም ለህፃናትና ለተማሪዎች ጥበቃ እንዲሁም ለሰብአዊ መብቶች ክብር የሚቆሙ ሁሉም አካላት እንደዚህ ያሉ ድርጊቶችን በግልጽ ሁኔታ ሲያወግዙ እና ተማሪዎቹ እንዲለቀቁ አስቸኳይ ጥሪ ሊያቀርቡ እንደሚገባም ፕሮፌሰር ክንደያ አመልክተዋል። ይህ በእንዲህ ያለ ሽረሪና በተባለ የሱዳን አዋሳኝ አካባቢ ከትናንት በስቲያ ጦርነት ስለመከፈቱ ህወሓት መግለጫ አውጥቶ የነበረ ሲሆን ይህንን ተከትሎ የተለያዩ አካላት ስለ ጉዳዩ ጽፈዋል። አቶ ጌታቸው ረዳ ባስተላለፉት መልእክት የተሻለ ወታደራዊ ዕውቀት እንዳላቸው በማመን ለትግራይና ለህዝቡ የሚበጅ ውሳኔ ታደርጋላችሁ ተብሎ ይጠበቅ ነበር በማለት ተናግረዋል። አቶ ጌታቸው ረዳ ለህወሓት የሰራዊት አመራሮች ባሰፈሩት መልእክት ነገር ግን የትግራይን ህዝብ አንድነት ከማፍረስ ባለቡርሃንና በፋኖ ላይ በመተማመን ከሁሉም በላይ በሻቢያ ላይ ተስፋ አድርጋችሁ በፉከራና በድምጽ ህዝቡን ወደ አደጋ ከመክተት በስተቀር ያመጣችሁት ለውጥ የለም ሲሉም ተችተዋል። ደብረጽዮንና ፈትለወርቅ እየመራችሁ ጌታቸው አሰፋም መንገድ እያሳያችሁ በግዳጅ ሁኔታ ወደ 4 ኪሎ እንመለሳለን የሚለውን ቅዠት በፍጥነት ተውት ሲሉም አቶ ጌታቸው ረዳ ለአመራሮቹ መልእክት ጽፈዋል። ውጥረት ነግሶበታል በተባለው የወልቃይት ኮሪደር የሱዳን አዋሳኝ አካባቢ ህወሓት በሱዳን ጦርነት ያሰለፋቸውን ቅጥረኛ ተዋጊዎች ማሰባሰቡን የሚጠቁሙ መረጃዎች ወጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር አዲስ ንግግር በዛሬው ሰኞ ዕለት እንደሚጀምር ተናገሩ። ትራምፕ ከኢራን ጋር የሚደረገው አዲስ ንግግር በዛሬው ሰኞ ዕለት እንደሚጀምርና ይህ ድርድር በሆርሙዝ የባህር ወሽመጥና በኢራን የኒውክሌር አቅም ዙሪያ ያለውን ዲፕሎማሲያዊ ውጥረት ለመፍታት ያለመ እንደሆነም ገልጸዋል። ዶናልድ ትራምፕ ውጥረቱን ለማርገብ ያሳዩት ፍላጎት በጦርነቱ ውስጥ የታየ አዲስ ለውጥ ነው ተብሏል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው አዲስ ንግግር በዛሬው ሰኞ ዕለት እንደሚካሄድም ተናግረዋል። ሆኖም ስምምነቱ ላይ ለመደረስ የተቆረጠ ቀኑን ከማሳወቅም ተቆጥበዋል። ፕሬዝዳንቱ ቀደም ሲል በኢራን ላይ ሊሰነዘር የነበረውን ጥቃት ማቋረጣቸውን የገለጹት ሆርሙዝ በፍጥነት እንዲከፈትና የቴህራን የኒውክሌር አቅም በተመለከተ ያለውን አለመግባባት ለመፍታት ተስፋ በማድረግ እንደሆነም ገልጸዋል። ትራምፕ ቅዳሜ ምሽት በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ የድርድር ማዕቀፎች ላይ ስምምነት በመደረሱ ኢራንና የመካከለኛው ምስራቅ አጋሮች ማንኛውም ጥቃት እንዲቆም መጠየቃቸውንም ጽፈዋል። ሆኖም ቴህራን በፍጥነት ስምምነት ላይ መድረስ እንዳለበትም ፕሬዝዳንት ትራምፕ አሳስበዋል። ፕሬዝዳንቱ ትናንት ለጋዜጠኞች እንደተናገሩት ድርድሩ ሰኞ ከሰዓት በኋላ ይጀምራል። ነገር ግን ድርድሩ የት እንደሚካሄድ ወይም እነማን እንደሚሳተፉበትም ዝርዝር መረጃም አልሰጡም። ከኢራን ጋር ወደ ስምምነት ለመድረስ የተቀመጠው የጊዜ ገደብ አለ ወይ ተብሎ ሲጠየቁም ትራምፕ መልስ ከመስጠትም ተቆጥበዋል ሲል ሮይተርስ አስነብቧል። ፕሬዝዳንቱ ከእስራኤል ጋር በመሆን በየካቲት ወር መጨረሻ በኢራን ላይ የከፈቱትን ጦርነት አባብሳለሁ እያሉ በተደጋጋሚ ሲያስጠነቅቁ
ሳያስጠነቅቁ ቢቆዩም ለንግግር ተጨማሪ ጊዜ ሲሰጡም ተስተውሏል። እስካሁን የተካሄዱት ንግግሮች ግን ወደ አጠቃላይ ስምምነትም አላመሩም። ትራምፕ ውጥረትን ለማርገብ ያሳዩት ፍላጎት በጦርነት ውስጥ የታየ አዲስ ለውጥ ነውም ተብሏል። ጥቃቶቹ ከባህረ ሰላጤው አልፈው እስከ ቀይ ባህር አልፎም ተርፎም እስከ ግብጽ ድረስም ተስፋፍተዋል። ኢራን የዓለምን 20 በመቶ ነዳጅ እና የተፈጥሮ ጋዝ ማስተላለፊያ የሆነውን የሆርሙዝ የባህር ወሽመጥንም ዘግታለች። ይህም የኢነርጂ ዋጋ እንዲጨምርና ሰፊ የዋጋ ግሽበት እንዲቀሰቅስም አድርጓል። ፕሬዚዳንቱ ኢራን የኒውክሌር መሳሪያ እንዳታገኝ የማድረጉን ግብ ለጊዜው የሚታየውን የነዳጅ ዋጋ ጭማሪ ተገቢ ያደርገዋል ቢሉም የኢኮኖሚ ጫና ግጭቱን እንዲያቆም ፖለቲካዊ ተጽዕኖ እያሳደረባቸውም ይገኛል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከሳውዲ አረቢያ አቻቸው ልዑል ፈይሰል ቢን ፋራንና ከፓኪስታኑ የጦር አዛዥ አሲም ሙኒር ጋር በስልክ ስለ ዲፕሎማሲ ጥረቶች መወያየታቸውን የአገሪቱ መገናኛ ብዙሃን ዘግቦታል። የቴህራንና የኦማን ድርድር ስለ ሆርሙዝ የባህር ወሽመጥ በመጨረሻው ምዕራፍ ላይ መሆኑንም የኢራኑ ይፋዊ የዜና ወኪል ሪና ዘግቦታል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንደገለጹት ንግግሩ ያተኮረው በወሽመጡ አዲስ መስመር ስለመክፈት ሲሆን ይህም ወሽመጡ ከመከፈቱ ወይም ከመዘጋቱ ጋር ግንኙነት የለውም፣ ያ ራሱን የቻለ ሌላ ውይይት ነው በማለትም ተናግረዋል። ባለፈው ወር ኢራን የባህረ ሰላጤውን ሀገራት የደገፉትን የጋራ ወሽመጥን የማስተዳደር የኦማን የውሳኔ ሀሳብ ውድቅ አድርጋ እንደነበርም አይዘነጋም። ጉዳዩን የሚያውቁት ምንጮች ለሮይተርስ እንደተናገሩት እቅዱ የባህር ወሽመጡን ለመጠቀም በፈቃደኝነት ላይ የተመሰረተ ክፍያ መሰብሰብን ያካተተ ነበር ሲሉም ነው። ይህ በእንዲህ እንዳለ የእስራኤል የኃይል ሚኒስትርና የጠቅላይ ሚኒስትር ቤንያሚን ኔታንያሁ የደህንነት ካቢኔ አባል የሆኑት ኤሊ ኮኔን እንደተናገሩት በአካባቢ በሚሆነው ነገር ሁሉ በእስራኤልና በአሜሪካ መካከል የተጠበቀ የደህንነትና የመረጃ ቅንጅት አለን ብለዋል። አክሎም ስምምነት ቢኖር ባይኖርም ኢራን የኒውክሌር ፕሮግራሟን ለማደስ ወይም የባሊስቲክ ሚሳይል ኢንዱስትሪዋን ለማሳደግ ከሞከረች እርምጃ እንወስዳለን ሲሉ አስጠንቅቀዋል። ትራምፕና ኔታንያሁ ባሳለፍነው ሳምንት ማክሰኞ በዋሽንግተን ተገናኝተው የኢራንን የኒውክሌር ፕሮግራም ለመክታት የሚቻሉ መንገዶችን መምከራቸውን የእስራኤል ባለስልጣናትም ገልጸዋል። አዲስ አበባ ክሳዕ ዝብጻሕ በይንና ንሽከሞ ኢና ማለት አይኮነ አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖ ለው አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት ለው አፍ ደገ አዲስ አበባ ማሐዙት እንሄውና ማለት ነጻ ሀገር ክንመሰረትና ኢልና ክንወስን ኣለና። ሀገር ምህናጽ ግን እዚ አይኮነትም ወይ እዚ አምስ ገርካ ትንጅመር አይኮነት። ሀገር ምህናጽ ስርዓት ምህናጽ ሚሳኤል ከተጣይና አስመራ ድብድና እዚ አሁን ከፊል ባህር ዳር ቀጥቀጠብልና ሁዱና የሚለው ጎንደር ሰላም ዛ 40 ነበረት ዘም ሰዋት ነው እዚ አስለ ዝነበሩ